ብዙዎቻችን በብዙ ስራው የምንወደው የምናደንቀው ከዛሬ 12 ቀን በፊት ከዚህ ዓለም ድካም ያረፈው አርቲስት ነጻነት ወርቅነህ በብዙ ምቾት በብዙ ድሎት ውስጥ ያለ የሚመስለን ብዙዎቻችን ነን። ነጻነት ብዙ የማስታወቂያ ስራዎች ይሰራል። ከማስታወቂያ ስራዎችም በፊት ደግሞ ቁጥራቸው ቀላል የማይባሉ ፊልሞችን ጽፎ አዘጋጅቷል፣ ፕሮዲውስ አድርጓል፣ ራሱ ተውኖባቸዋል። እነዛም እጅግ ብዙ የሚባሉ እይታዎችን አግኝተዋል። ተመልካቾች በሰልፍ ቆመው ፊልሞቹን ተመልክተውለታል። የመድረክ ስራውም እንደዚህ በህዝብ ተጨናንቆ ነበር አዳራሹ ሞልቶ የሚታይለት። ከዛ በመለስ ሀገሪቱ ላይ እጅግ ብዙ ማስታወቂያዎችን ይሰራል። በሀገሪቱ ተወዳጅ ነው የተባለ የቴሌቪዥን ጣቢያም ላይ እንዲሁ ሳይታክት ይሰራል። ታዲያ ይህንን ሁሉ ያየ የተመለከተ ሁሉ ነጻነት ወርቅነህ በብዙ ምቾት በብዙ ድሎት የሚኖር ፎቅ ያለው የተለያዩ መኪናዎች የሚያቀያይር ሀብታም አድርጎ የሚያስበው ብዙ ነው። ነገሩ ግን እንደዛ አይደለም ይላሉ የቅርብ ወዳጆቹ። ነጻነት በሚሰራው ልክ ቢያገኝም በሚሰራው ልክ ቢከፈለውም እርሱ ግን ተፈጥሮ ከሰጠችው ለጋስነትና ቸርነት አንጻር ያለውን ከኪሱ አሟጦ እየሰጠ ባዶ እጁን ወደ ቤት የሚገባ ነው የሚሉለት ወዳጆቹ። ነጻነት ወርቅነህ ሁሉ ሰው እንደሚያስበው ፎቅና መኪና ቪላ ቤት በብዙ የማያስጨንቀው ሰው ነው። ፎቅ የለውም፣ ቤት የለውም፣ በባንክ ምንም አይነት ሂሳብ የለውም። ዛሬ ኪሱ ስር ያለውን ብር ለኃላፊ አግዳሚ ለተቸገረ ላጣ ለንጣ ይሰጥና ባዶውን ወደ ቤት ይገባል። አሁን ትልቁ ጥያቄ ነጻነት ለቤተሰቦቹ ብቸኛ የገቢ ምንጭ ነበረ። ታዲያ አሁን ቀጣይ ህይወታቸው በተለይ ደግሞ የልጆቹ የትምህርት ቤት ክፍያና ሌሎች ጉዳዮች ያሳስበኛል ያለው ጋዜጠኛ ቴዎድሮስ ተክለአረጋይ ጉዳዩን በተመለከተ የነጻነት ብር ያለባቸው ስለ ህሊናቸው ብላችሁ ለቤተሰቦቹ መልሱላቸው ሲል እጅግ መነጋገሪያ የሆኑ ጉዳዮችና ሁሉ ሰው ሊሰማው ይገባል ያልነውን ሀሳብ አንስቷል። ከዚህ በመለስ ደግሞ ከትላንት ወዲያም በሰይፉ ኦኒቤስ ላይ ከነጻነት ወርቅነህ እልፈት ጋር ተያይዞ ከተነሳው ሀሳብ ጋር በተያያዘ ማንን እንመን የሚል ጥያቄም ተነስቷል። ሰይፉ ፋንታሁን ነጻነት ወርቅነህ ህይወቱ ያለፈው እቤት ውስጥ ነው ቢልም በሌላ መልኩ ግን ገነት ንጋቱ በቀጥታ የስልክ መስመር ወዳጁን ደረጃ ኃይሌን ደውላ በጠየቀችበት ሰዓት ደረጃ ኃይሌ እንደተናገረው ከሆነ ደግሞ ነጻነት ወርቅነህ ጠዋት ልብሱን ለባብሶ በእግሩ ሄዶ ነው ህይወቱ ሆስፒታል ውስጥ ያረፈችው። ስለዚህ እውነቱ ምንድነው የሚል ጥያቄ ዛሬ ደግሞ ይነሳ ይዟል። ቴዎድሮስ ተክለአረጋይ የነጻነት ብር ያለባችሁ ስለሌላቸው ብላችሁ ስጧቸው ካለው ጽሁፍ ጋር ተያይዞ ስለ ልጆቹስ ምን ማሰብ አለብን? የወደፊት እጣ ፈንታቸውስ ምንድን ነው ሲል ጥያቄ አንስቷል። ሰላም የተወደዳችሁ የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት ናችሁ? በያላችሁበት ዓለም በያላችሁበት ሀገር እንደያላችሁበት የሰዓት አቆጣጠር ሰላም ተሆኑ ዘንድ ምኞታችን ነው። በዛሬው መሰናዷችን ደራሲና ጋዜጠኛ ቴዎድሮስ ተክለአረጋይ ያነሳውን ሀሳብ በተመለከተ ልንነግራችሁ ወደን ነው። እውነት ነው። ይህንን ጉዳይ በተመለከተ ሁሉ ሰው ሊሰማው ይገባል። ነጻነት በህይወት እያለ ብር የሰጣቸው ያበደራቸው ሰዎች ዛሬውኑም ሳይውሉ ሳያድሩ የነጻነት ዕዳ ያለባቸው ሰዎች ሁሉ ሊመልሱ ይገባል። ነጻነት በባህሪው ሲሰጥ አይታይም፣ አይዋዋልም፣ ሲያበድርም ትመልሱልኛላችሁ አይልም። ዛሬ ግን እርሱ የለምና ብሩን አንከፍልም ሊባል አይገባም። የነጻነት ብር ያለባቸው ሰዎች ሁሉ ዛሬ ለቤተሰቦቹ ሊመልሱ ይገባል። ይህንን ጉዳይ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና ተከታተሉልን። አብራችሁን ስለምትቆዩ እናመሰግናለን። ክበሩልን። ደራሲና ጋዜጠኛ ቴዎድሮስ ተክለአረጋይ ርዕሰ ጉዳዩን የጀመረው እንደዚህ ሲል ነው። የነጻነት ብር ያለባችሁ ስለ ህሊናቸው ብላችሁ ለቤተሰቦቹ ስጧቸው። ቴዎድሮስ ተክለአረጋይ ከአርቲስት ነጻነት ወርቅነህ ቀብር መልስ ስለ ልጆቹ ምን ማሰብ ነበረብን ይላል። ሲቀጥል የአርቲስት ነጻነት ወርቅነህ እልፈት ከተሰማ ዛሬ 12ኛ ቀኑ ነው። ቀኑ በጨመረ ቁጥር ቀስ ቀስ እያለን ስለ እሱ ማሰባችንን እየቀነሰን እንመጣለን። ከጥቂት ወዳጆቹ በቀር ድንኳኑ ባዶ መሆኑን የጀመረው ገና በሰልስቱ ማግስት ጀምሮ ነበር። እንግዲህ ባለቤቱ ከሌለ ሁሉም ነገር በነበረበት አይቀጥልም። ባለፈው ስለ ሰይፉ ፋንታሁን ነጻነትን በህመሙ ወቅት ማገዙን በተመለከተ ስጽፍ ነጻነት ገንዘብ መቻጣና ነው የሚታገዘው ብላችሁ የጮኻችሁ ነበራችሁ። እንግዲህ ቁርጡን ወቁት፣ ምንም የለም። ቤተሰቦቹ ግራ በተጋባ ሁኔታ ላይ ነው ያሉት። ነጻነት ከየትኛው ድርጅት ምን ያህል ብር ተቀብሎ ስንት እንደሚቀረው፣ የትኛው ግለሰብ ላይ ምን ያህል ብር እንዳለው፣ ግለሰቦቹም ላይ ሆነ ድርጅቶቹ ላይ ስንት ብር እንዳለው በጭራሽ
አይታወቅም። ጥቂት ወዳጆቹ ዘንድ የተበጣጠሱ መረጃዎች ሊኖሩ ይችሉ ይሆናል። ሞባይሉ ላይ ከተለዋወጣቸው የጽሑፍ መልእክቶችና ምስሎች የሚገኙ መረጃዎች ሊገኙ ይችሉ ይሆናል። አንዳንዶቹ ገንዘቦች ውል የተገባባቸውና በውል ወረቀት እየሰፈሩ አይደሉም። ነጻነት በሕይወት ዘመኑ ሁሉን በወረቀትና በማስረጃ የሚሰራ ሰው አልነበረም። ከማን ጋር ምን እንደሰራ፣ ምን ያህል ብር ቀድሞ ተቀብሎ ምን እንደቀረው የሚገልጽ የተደራጀ ማስረጃም የለውም። የሚበዛው ግንኙነታችን ልማዳዊ አይደል? በቃ የእሱም ጉዳይ በልማድ ነው። ነጻነትም በበለጠ መልኩ እንደዚህ አይነት ሰው ነው። ብዙ ነገር በሕይወት ያሉትን ሰዎች ነገ እነሱም ሟች መሆናቸውን አውቀው በሀቅ ያለባቸውን አምነው መስጠት ያስፈልጋል። ሕጋዊ ውል የተገባባቸውና አሁን እሱ ቀርቦ የማይጠይቃቸው ስምምነቶችም አሉ። ነጻነት ዛሬ ስለሌለ የቀሪውን ሂሳብ ተሳስቦ አይጠይቅም። በአጠቃላይ ስምምነቶቹ፣ ብድሮቹ፣ ስጦታዎቹ፣ አደራዎቹ ወዘተ አብራው ላልኖረች ነገ ልጆቿን አባታቸው ባሳደገበትና ባስተማረበት መንገድ እንዴት እንደምትወስዳቸው ግራ ለገባት እናትና ልጆች ከፊታቸው ያለው ጊዜ አስፈሪ ነው። ዋናው ምንጭ ነው የደረቀው። ነጻነት ወርቅነህ ብቸኛው የቤቱ የገቢ ምንጭ ነበረ። ነጻነት ገቢው ብዙም ቢሆን ወጪውም እንደዚያው ነው። 3 ልጆቹን አሜሪካ የትምህርት ቤት ክፍያቸውን የሚከፍለው እሱ ነው። ብር ወደ ዶላር ተቀይሮ አሜሪካ የ3 ልጆች የትምህርት ቤትና ለኑሮ የሚያስፈልጋቸውን ማሟላት ኪስን ባዶ የሚያደርግ ትልቅ ወጪ ነው። በዚያ ላይ የበዛ ጋባዥነትና ሰጭነት ሲጨመርበት ደግሞ ነገሩን ማሰብ ያን ያህል ከባድ አይደለም። ነጻነት አዲስ አበባ ተቀምጦ ልጆቹን አሜሪካ የሚያስተምር መልካም አባት ነበር። የዚህን ንዑስ ዓመት ከፍሎ ቀጣዩ ሲደርስ እንደሚከፈል ነው አባትም እናትም ያመኑት። ግን አልሆነም። ነጻነት አመለጠ። ከእንግዲህ ነጻነት ለልጆቹ የትምህርት ቤት ሊከፍል አይችልም። ከሚቀጥለው ንዑስ ዓመት ጀምሮ የነጻነት ልጆች የትምህርት ቤት የሚከፍል አባት የላቸውም። ሚስቱም ለምን አላለቀሰችም እያላችሁ አንዳንዶቻችሁ ስታብጠለጥሏት የነበራችኋት የልጆቹ እናት ይህን ሁሉ ስታወጣና ስታወርድ ሊሆን ይችላል። ያጣችው የልጆቿን አባት ብቻም ሳይሆን የልጆቿን ቀጣይ ተስፋም ጭምር ነው። ነጻነት የባንክ ሂሳቡ በገቢዎች ታግዶ ገንዘብ የሚያዘዋውረው በወዳጆቹ የባንክ አካውንት ነበር። ማን ጋር ስንት አለው ስንት የለውም አይታወቅም። እነዚህ ወዳጆቹ ነጻነት ካለፈ በኋላ ያለውንና የሌለውን ከቤተሰቦቹ ጋር ተሳስበዋልን? ይህንን አናውቅም። በነጻነት ለብድር ደንታ ቢስነት ማን ጋር ስንት አለው አይታወቅም። የብራንድ አምባሳደር የሆነላቸውና የማስታወቂያ ስራ የሰራላቸው ድርጅቶች፣ ኮሚሽን የሚቀበላቸው የቴሌቪዥንና የሬዲዮ ጣቢያዎች የነጻነት ወርቅነህ ስንት ብር አለባቸው? ይህንን እነርሱና እነርሱ ብቻ ያውቃሉ። እርሱ ሊጠይቃቸው ግን አይችልም። በሕይወት የለም። ሚስቱ 3 ልጆቿን ይዛ እንደሰማሁት መረጃ ከሆነ ከነገ ወዲያ ወደምትኖርበት ሀገር ወደ አሜሪካ ትመለሳለች። ታዲያ አሁን ብትችሉ የነጻነት ወርቅነህ ትንሽም ቢሆን በዛም ማነሰም ሳትሉ የእሱ ብር ያለባቸው ከነገ በስቲያ ምሽት ከመድረሱ በፊት ለሚስቱና ለልጆቹ ያለባቸውን ብር በታማኝነት ስጧት። ለጊዜው መስጠት ባትችሉ እንኳን ያለባቸውን መጠንና የምትመልሱበትን ጊዜ አሳውቋት። ትናንት የብዙዎች የሳቅና የቁም ነገር የጥበብና የሀሳብ ምንጭ የነበረው ነጻነት ወርቅነህ ዛሬ የለም። እናንተም ነገ አትኖሩም። ሁሉም ነገር ለሕሊናችሁ የተተወ ነገር ነው። እናንተ ያለባችሁን ብቻም ሳይሆን ነጻነት ሌሎች ላይ ያለውንም ለቤተሰብ አሳውቁ። እውነት ነጻነትን የምትወዱት ከሆነ የግድ ደግሞ ብድር ወይም ዕዳ ብቻም አይደለም ሊኖርባችሁ የሚገባው። አብራችሁ የሰራችሁ የምትወዱት የምታደንቁት በስራዎቹ የተጠቀማችሁ ከወዳጅነቱ ያተረፋችሁ ሁሉ ስለ ልጆቹ አስቡ። ነጻነት አስቀምጦት ያለፈው እሱም ባይኖር ልጆቹ የሚጠቀሙበት ሀብት ንብረት የለውም። ፍቅር ነው የነበረው። ፍቅር የትምህርት ቤት ሲከፍልና ልጆቹን ሲያሳድግ ባያሳድግ እንኳን አጋር ሲሆን ማሳየት እንወድሃለን ካልነው ሁሉ ይጠበቃል ሲል ደራሲና ጋዜጠኛ ቴዎድሮስ ተክለአረጋይ የሚያውቀውን እውነት በአደባባይ አፍርጦታል። ከዚህ ጋር ተያይዞም ባሳለፍነው ሳምንት አርብ ዕለት በቅዱስ ዑራኤል ቤተ ክርስቲያን የሰፈሩ ልጆች ባዘጋጁለት የመታሰቢያና የሻማ ማብራት ስነ ስርዓት ላይ የ29 ዓመት ጓደኛው የሆነው አርቲስት አስናቅም ስለ ነጻነት አሁናዊ የምጣኔ ሀብት ሁኔታ ሲያስረዳም እንዲህ ነበር ያለው። ነጻነት ኪሱም ላይ ባንኩም ላይ ምንም አይነት ገንዘብ የለውም፣ ቤት የለውም፣ ንብረት የለውም። ኪሱ ላይ ያለውን ብር ላጣ ለነጣ ለተቸገረ ሰጥቶ በባዶ ኪሱ ቤት የሚገባ ሰው ነው። ሀብት ንብረት
ፎቅና ቪላ የማያስጨንቀው ሰው ነው ሲል መስክሮለታል። ነጻነት የሞላለት የደላው የሚመስለን ብዙዎቻችን ነን። በተለያዩ የማስታወቂያ ስራዎች ስለምንመለከተው በአገሪቱ ላይ እጅግ ተወዳጅ በሆነው የቴሌቪዥን ጣቢያ ላይ ስለሚሰራ ደህና ይከፈለዋል ብለን ስለምንገምት ነጻነት በብዙ ምቾት ውስጥ ነው የሚኖረው ብለን የምንገምት ቁጥራችን እንዲህ ቀላል አይደለም። ከዚህ ጋር ተያይዞ ሁሉም ሰው እንዲህ ነው የሚያስበው ብለን ልናስብ እንችላለን። ምናልባትም ከጥቂት የቅርብ ወዳጆቹ በስተቀር። ነጻነት ወርቅነህ የሰራቸው ስራዎች ብዙ ናቸው። እነዚህ ብዙ ስራዎቹ ደግሞ ብዙ ገንዘብ የሚያስገኙ ነበሩ። በተለይ የፊልሙ ኢንዱስትሪ ከተቀዛቀዘ በኋላም ሙሉ ለሙሉ ፊቱን ወደ ማስታወቂያ ስራ ካዞረ በኋላ እጅግ ብዙ ለሚባሉ ድርጅቶች ትላልቅ ማስታወቂያዎችን ሰርቷል። የኮሚሽን ስራዎችንም ይሰራል። ታዲያ እንዲያ ጥንቅቅ አድርጎ ማስታወቂያ ከሰራላቸው ድርጅቶች ጋር በቀላል ብር አይዋዋልም። ሲሰራ በደንብ ይሰራል። ታዲያ ማስታወቂያ የሚሰራበትን ገንዘብ የተወሰደው የሚል ጥያቄ ይመጣል። መልሱ ግን ደግነቱና ለጋሽነቱ ብዙ ብኩን አድርጎታል። ይህንንም ወዳጁ እንዲህ ሲል ነበር የተናገረለትና የመሰከረለት። ነጻነት ወርቅነህ ባንክ ላይ ብር የለው፣ ቤት የለው፣ ንብረት የለው። ኪሱ ላይ የያዘውን ብር ሰጥቶ የያዘውን ምንም እጁ ላይ ያለው ለተራበ ለተቸገረ ላየ ሁሉ ደግ የነበረ ሰው ነው። እኔ ምንም የማይገርመው ዓለም ላይ ምንም የማያስደነግጠው ህንፃ የማያስደነግጠው መኪና የማያስደነግጠው ቤት የማያስደነግጠው ግን መርዳት ብቻ የሚወድ መሳቅ የሚወድ ምንም አይነት ክፋት በውስጡ የማይዝ ዛሬ ማታ ተቀያይመን ካደርን ራሱ እንዲህ በጓደኝነት ጠዋት ላይ ደግሞ አስሩቆ ቁርስ የት ነው የምንበላው የሚል ሰው ይረሳዋል ሁሉም ነገር። እነዚህ የሚገርመው አሁን ስለ አካባቢ ወደ ሰፈሩ በሚገባበት ሰዓት አሁን እኔ ነፍሱ ከስጋ ከተለየች የሰማሁት አንድ ነገር አለ። ነፂ ወደ ቤቱ ሲገባ ማታ አምሽቶ ሲገባ ከነፂ 50 ሜትር ምናምን ላይ ጎዳና ላይ ያሉ ልጆች አሉ። 5 ልጆች አሉ እንደነገሩ። ከነዚህ ከ5 ልጆች አንደኛው እንደውም በኢንጂነሪንግ የተመረቀ ጎዳና ላይ ያለ ነጻነት ጠዋት ጊዜ 12 ሰዓት ከእንቅልፉ ይነሳና ወክ የሚያደርገው ከነሱ ጋር ከእንቅልፉ ቀስቅሷቸው አብሮ ወክ አድርገው ለአንድ ሰዓት ያህል ወክ ካደረጉ በኋላ ወደ ቤት ሲመለስ ወደ ስራ ሊወጣ ሲል በእያንዳንዱ ያለው ኪስ ውስጥ 1000 ሚሊዮን 2000 ሚሊዮን ሰጥቶ ይለያያል። ይህ ትልቅ የህይወት ልምዱ ነበር። እንደውም ብዙ ጊዜ እነሱ እንዳይሰጣቸው ይደበቃሉ፣ ይሸሻሉ። በሚደበቁ በሚሸሹ ሰዓት እሱ ማታ ወደ ቤት ሲገባ በር ላይ ብር ጥሎልን ይገባል ሲያጣቸው እና እዛው አካባቢ የሚያስተምራቸው ዩኒፎርም ገዝቶ ትምህርት ቤት አስገብቶ የሚያስተምራቸው ልጆች አሉ። ነጻነት ደግ ነው። በዚህ ዓለም ላይ ሲኖር በቃ ማንም ሰው መንፈሳዊ ሰው ሊሰራው የማይችለውን ነገር በተግባር በሌሱ ላይ ይችላል። በነጻነት ህይወት ማለት እኔ በቃ ነጻነት ከመርዳቱ ከምናምን የተነሳ በቃ የሆነ ተንቀሳቃሽ የመርጃ ድርጅት ነው ብዬ አስባለሁ። እንደው ተቋም ቦታ አንድ ቦታ ላይ ባይቀመጥም እየተንቀሳቀሰ ሊረዳ ደግ የነበረ ሰው ነው። የቃላምን ነፍስ ማረድን ምንም ማለት አንችልም። ያው እግዚአብሔር መጽናናትን ይስጠን በማለት ያው ንግግሬ አቆማለሁ። አመሰግናለሁ። በሌላ መልኩ ከትላንት በስቲያ ሰይፉ ፋንታሁን በእሁድ ምሽቱ ፕሮግራሙ ላይ ከነጻነት ህልፈት ጋር ተያይዞ ከተናገረው ነገር ጋር ተያይዞ ከደረጀና ከሰይፉ ማን ነው እውነተኛ ማንን እንመን የሚል ጥያቄ አንዳንድ ሰዎች ሲያነሱ ይታያሉ። የአርቲስት ነጻነት ወርቅነህ አሟሟት በሰዎች ዘንድ ጥርጣሬ እንዲፈጠር አድርጓል ያሉ ሰዎች ሰይፉ ፋንታሁን ቤቱ ነው ያረፈው፣ ኮሜዲያን ደረጃ ኃይሌ ደግሞ በእግሩ ሄዶ ሆስፒታል ነው ያረፈው የሚል ንግግር ተናግረዋል። ሁለቱም ወዳጆቹ ናቸው። ታዲያ ማንን ነው የምናምነው የሚል ጥያቄም ያነሱ አሉ። ሰይፉ ፋንታሁን በሾው ላይ ከመጋቢ አዲስ እሸቱ አለማየሁ ጋር በነበረው ቆይታ ስለ ነጻነት ወርቅነህ አሟሟት እየገለጸ ሲሆን በህዝቡ ዘንድ ጥርጣሬ እንዲፈጠር አድርጓል የሚሉም አሉ። ሰይፉ ፋንታሁን ቃል በቃል አርቲስት ነጻነት ወርቅነህ በመኖሪያ ቤቱ ውስጥ እንዳረፈና ወደ ሆስፒታል እንደተወሰደ ተናግሮ ቁርስ ዳቦ በጁስ በልቶ ወዲያውኑ እንዳስመለሰውና በዚያን ቅጽበት ህይወቱ ማለፉንም
ይፋ አድርጎ ተናግሯል። ሌላኛው የኪነ ጥበብ ሰው ኮሜዲያን ደረጃ ኃይሌ ደግሞ ከአርቲስት ገነት ንጋቱ ጋር በነበረው የስልክ ልውውጥ ስለ አርቲስት ነጻነት ወርቅነህ አሟሟት የገለጸ ሲሆን ቃሉም እንዲህ ነበር ያለው። ሆስፒታል በእግሩ ሄዶ እዛ ሆስፒታል ውስጥ ነው አረፈ የሚል ቃል የተናገረው። ሁለቱን የኪነ ጥበብ ሰዎች ይሳሳታሉ ብሎ ማሰብ አይቻልም። የሟች የነጻነት ወርቅነህ የቅርብ ወዳጅና ጓደኛሞች ናቸው። ለዚህም ነው በህዝቡ ዘንድ ሁለት አይነት መረጃ ከአንድ አይነት ሰዎች ይፋ ሲሆን ጥርጣሬ የተፈጠረው የሚል ሀሳብ እየተነሳ ይገኛል። የ29 ዓመት ወዳጁና የልቡ ሰው እንደሆነ የሚነገርለት አርቲስት አስናቀም በቀብር ስነ ስርዓቱ ላይ ሲናገር እንደተደመጠው ከሆነ ተጠርቶ በአስቸኳይ ሲመጣ ትንፋሹ እንደነበረችና ለትንሽ እንደተላለፉ እንደተመላለጡ ተናግሯል። አስናቀ ቤት ሲደርስ ትንፋሹ ነበረች አለ ማለትና ለትንሽ ተላለፍን ማለቱ እውነትም ሰይፉ ፋንታውን የተናገረው ነገር እውነትነት የሚያረጋግጥ ነገር ነው ማለት ነው የሚሉ ሀሳቦች ይነሳሉ። ምክንያቱም አስናቀ በተጠራ ቅጽበት ከሆነ ቤት የደረሰውና እዛው ሲደርስ ትንሽ ትንፋሹ ከነበረችና ለትንሽ ከሆነ የተላለፉት አስናቀ ጠብታ አምቡላንሶችን ጠርተው ጠብታዎች ከመምጣታቸው በፊት ነው ማለት ነው የነጻነት ህይወት ያለፈው። ያ ማለት ደግሞ ነጻነት ህይወቱ ያለፈው እቤት ውስጥ ነው ማለት ነው። ከዚህ አንጻር ኮሜዲያን ደረጃ ኃይሌ የተነገረውን መረጃ እንጂ ትክክለኛውን የነጻነት ወርቅነህን የመጨረሻ ሰዓታት ላይ አብሮ ስላልነበር እውነቱን አላየም ማለት ነው። ስለዚህ ነጻነት ወርቅነህ ህይወቱ ያለፈው እቤት ውስጥ ነው ማለት ነው የሚል ማስረገጫም ሲሰጡ ተሰምተዋል። ያማለሄ ግን ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ እንዳለው የነጻነት ወርቅነህ ብር ያለባችሁ ምናልባትም እሱ በህይወት እያለ ተቸግራችሁ ይረዳችሁ፣ ሲያልፍ ሲያገድም አግኝታችሁ ብር ጠይቃችሁ የሰጣችሁ አሰረታችሁት ያልከፈላችሁ ሰዎች ካላችሁ መልሱ የሚለው የጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ሀሳብ ውሃ የሚያነሳ ነውና እኛም ይህንኑ መልእክት መልሰን ልናስተላልፍ እንወዳለን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እናመሰግናለን። በዚህ ርዕሰ ጉዳይ ላይ ሀሳብ አስተያየት ቢኖራችሁ በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ወደድን። ክበሩልን።